ፓወርፉል ሰው ማለት ከሁሉ በላይ ውስጡ የተረጋጋ ውስጣዊ ሰላም ያለው ከራሱ ጋር በጣም የሚስማማ ማለት ነው። ከዛ ደግሞ ከውጭው ዓለም ጋር ከሰዎች ጋር በጣም የሚስማማ ተግባቢ ተፈላጊ ማለት ነው። ፓወርፉል ሰው በስራው በገቢው በእውቀቱ በመንፈሳዊ ህይወቱ በተለያየ ዳይሜንሽን ስል የሆነ ሰው ማለት ነው። በቃ አንድ ስለት በአንድ በኩል ሹል ሊሆን ይችላል፣ በሌላ በኩል ግን መዶልዶም የለበትም ማለት ነው። በሁሉ በኩል የተሳለ ሰይፍ ማለት ነው ፓወርፉል ሰው። ጠንካራ ማንነት ማለት ነው። ጠንካራ ማንነት ከሌለ ደካማ ከሆንክ መጀመሪያ በራስህ አትተማመንም። ከዛ ደግሞ ሰዎች ይንቁሃል፣ ይገፉሃል፣ ተፈላጊ አትሆንም። ደግሞ ዴል ካርኒጌን ጠቅሰን ሁልጊዜ እንደምንለው የሰው ልጅ ትልቁ ጥማቱ ተፈላጊ እንደሆነ ማሳየት ነው። ታዲያ ጠንካራ ሳትሆን ፓወርፉል ሳትሆን ማን ይፈልግሃል? ትልቁ ጥያቄ እንዴት ነው ያንን ፓወርፉል የሆነ ጠንካራ ማንነት የምትገነባው? እንዴት ነው የሚኖርህ ነው ጥያቄው። የመጀመሪያው ፓወርፉል ሰው የሚያደርግህ ከውጪ መጠበቁን ማቆም ነው። ይሄ ጠንካራ ማንነት ለመገንባት የመጀመሪያው እርምጃ ነው። ውጫዊው ዓለም ተቀይሮ የኛም ህይወት እንደሚቀየር እናስባለን። እንደዚህ ቢሆን፣ ሰዎች እንዲህ ቢያደርጉልኝ፣ ስራ እንደዚህ ቢሆንልኝ፣ ሁኔታው እንዲህ ቢሆን፣ የአገሪቷ ሁኔታ ወደዚህ ቢሄድ ብለን ተስፋ እናደርጋለን። ያው የሰው ልጅ የሚያኖረው ተስፋ ነው። አንድ ምሽት ዛሬ ማታ ማደሩን የማያውቅ ሰው ለዛሬ 10 ዓመት ያቅዳል። ያ እምነት ነው፣ ያ ተስፋ ነው። ግን ተስፋ ከንቱ መሆን የለበትም። ተስፋ ከንቱ መሆን የሚጀምረው መቼ መሰለ? ሸምበቆ ከሆነ ሰው ሊሰበር ሐሳቡን ሊቀይር ቃሉን ሊያጥፍ ከሚችል ሰው መጠበቅ ስትጀምር ነው። የሆነ ነገር ያደርጉልኛል፣ ህይወቴን ይቀይሩልኛል፣ ወደፊት ይወስዱኛል፣ ያሻግሩኛል ብለህ ከሰዎች የምትጠብቅ ከሆነ ደካማነት ይቆጣጠራል። ጠንካራ አይደለህም። የብዙ ሰው ልብ የሚሰብረው ብዙ ነገር ከሰው መጠበቅ ነው። የሆነ ሰው እንዲህ ያደርግልኛል፣ ገንዘብ ይሰጣኛል፣ ይረዳኛል፣ እንድጀምር ያደርገኛል ብሎ ይጠብቃል። ከዛ ያ ሰው በራሱ ዓለም ነው፣ ረስቶታል። ምክንያቱም ሁላችንም እኮ በራሳችን ዓለም ነን። እንዲህ ገጥሟችሁ አያውቅም? ለምሳሌ የሆነ ሰው ቃል ገብቶላችሁ ያንን ነገር ያደርግልኛል ብላችሁ ጠብቃችሁ ከዛ ሄዳችሁ ለዛ ሰው እንዲህ ብለኸኝ እኮ ነበር ያ ነገር እንዴት ሆነ ስትሉት የቱ ምን ብዬ ነበር ብሎ ሙልጭ አድርጎ ሊክዳችሁ ይችላል። ወይ ደግሞ አይ ሁኔታዎች እኮ እንደጠበቅኩት አልሄድም፣ በቃ ምን ማድረግ ይቻላል ብሎ ቅስማችሁን ሰብሮት ያውቃል። መቼም ሰዎች አይደል? ብዙ ጊዜ እኔ ይሄ ገጥሞኝ ያውቃል፣ እናንተንም ይገጥማችኋል እርግጠኛ ነኝ። አየህ፣ ሁሉም ሰው በራሱ ዓለም ላይ ነው። ያንተ ችግር ሳይሆን የሚያሳስበው ሁሉም ሰው የራሱ ችግር ነው የሚያሳስበው። እያንዳንዱ ሰው ጫማ ውስጥ ጠጠር አለ። ያንን ጠጠር ስለማውጣት ነው የሚያስበው። ያንተ ጫማ ውስጥ ያለው ጠጠርማ ላንተ ነው ሊያሳስበው የሚገባው። ከሰዎች ብቻ አይደለም፣ ከሁኔታዎች መጠበቅ አቁም። ይሄ ነገር ሲረጋጋ፣ ይሄ እንዲህ ሲሆን እማራለሁ፣ እጀምራለሁ ምናምን አትበል። በትንሹ ጀምር። ለምሳሌ ቢዝነስ መጀመር አስበህ ከሆነ ትልቅ ገንዘብ አውጥተህ ቤት ተከራይተህ አትግባ፣ ግን አትተኛ ቁጭ አትበል። ስለ ቢዝነሱ አጥና፣ ሰዎችን ጠይቅ። ከቻልክ በትንሽ ገንዘብ በትንሽ ስኬል ጀምረው። ቤት ሳትከራይ ንግድ ፍቃድ ሳታወጣ ሞክረው ዝም ብለህ አየር ላይ። ከዛ እንደሚያዋጣ ስታምን ትገባበታለህ። ካለበለዛ ግን አንተ ብትለወጥ ባትለወጥ ጊዜው ይነጉዳል። ሁኔታው ጥሩ እስኪሆን ብለህ አትጠብቅ፣ ያለበለዛ ደካማ ትሆናለህ። አንድ በጣም የሚገርመኝ ጸሐፊ ያላችሁ፣ ለራሳችሁ ለለውጣችሁ ህይወታችሁን የሆነ ቦታ ለሚወስድ ነገር ቀጠሮ አትስጡ። የሆነ ነገር ይቀየራል ብላችሁ ተስፋ ማድረግ ጥሩ ነው። ተስፋ ያደረጋችሁ ግን አክሽን መውሰድ አለባችሁ። የተግባር ሰው መሆን አለባችሁ። በትንሹ መጀመር አለባችሁ። ያለበለዛ ከሰው የምትጠብቁ ከሆነ፣ ከሁኔታ የምትጠብቁ ከሆነ፣ ወይም ከውጪው ዓለም የሆነ ነገር የምትጠብቁ ከሆነ ደካማ ትሆናላችሁ። መጠበቁን አቁም፣ ፓወርፉል ትሆናለህ። ወደ ሁለተኛው እንግባ። ሁለተኛው ፓወርፉል የሚያደርግህ ጠንካራ የሚያደርግህ ኃላፊነቱን ውሰድ። ይሄን ሁልጊዜ የምለው ሐሳብ ነው። ሰበበኛ አትሁን። ያንተ ህይወት ላለመቀየሩ፣ የምትፈልገው ነገር ላለመሳካቱ ሌሎችን ተጠያቂ አታድርግ። በቤተሰቤ ምክንያት ነው፣ በሀገሬ ምክንያት ነው፣ በእናቴ በአባቴ ምክንያት ነው የሚል ሰው ብዙ ነው። አንዳንድ ሰው ድሉን ያማርራል። አንዳንድ ሰው ፈጣሪን ሳይቀር ይወቅሳል። በሱ ምክንያት እኮ ነው፣ ስንቴ ጠይቄዋለሁ፣ እምቢ ብሎኝ እኮ ነው፣ አላሳካ ብሎኝ ነው ብሎ የሚያለቅስ ብዙ ሰው አለ። ሰበበኛ ግን መሆን የለብህም። ደካማ የሚያደርግ ሰበበኛ ከሆንክ ነው። እንደውም አንድ በጣም የሚያስቀኝ ምሳሌ አለ። ሰውየው ቦግ ምን መሰላችሁ? አንተም ትልቁ ችግር ያለው ውስጥህ ነው። ነገር ግን ለማሳበብ በሰዎች ሰበብ ለማድረግ ግን ቀላል ስለሆነ መፍትሄውን ከውጭ ትፈልጋለህ። የሆነ ሰው እኮ ነው እንዳልለወጥ ያደረገኝ፣ ቤተሰቤ እኮ ነው ትላለህ። ግን ወደ ራስህ ተመልከት። የትኛው ሰው ነው አንተን አስገድዶ ህልምህን እንዳታሳድድ የምትፈልገውን ነገር እንዳታደርግ ይከለክላል? አንተ ራስህ አይደል እንደ ያላመንክበትን ነገር ሰዎች አድርግ ሲሉ እሺ ብለህ
ብለህ ያልከው? መቼ እጅህን ጠመዘዙ? መቼ አስገደዱ? ጥይት ደቅነው ነው እንዴ ያልፈለግከውን ነገር ያስደረጉ? በራስህ ፍላጎት ነው። አየህ፣ ኃላፊነት መውሰድ ማለት የራሴን ህይወት ከፈጣሪ ቀጥሎ እኔ እቀይረዋለሁ፣ እስከ ዛሬም ያልተለወጥኩት በራሴ ምክንያት ነው ማለት አለብህ። ይሄ ትልቅ ፓወር ነው። ለምን መሰላችሁ? አንተ አይደለህ እንዴ ህልምህን ስንት የምታምንበትን ነገር ተስፋ ቆርጠ ያቆምከው አንተ አይደለህ? ለምን በሰው ታሳብባለህ? አየህ፣ ፓወርፉል መሆን ማለት በቃ እኔ ኃላፊነቱን ወስዳለሁ፣ ሸክሙን እሸከማለሁ ማለት ነው። ለምሳሌ እኔ ያልተለወጥኩት በሌሎች ሰዎች ምክንያት ነው፣ በሀገሬ ምክንያት ነው፣ በቤተሰቦቼ ምክንያት ነው፣ በጓደኞቼ ምቀኝነት ነው ካልክ ትልቁን ፓወር ለነሱ እየሰጣቸው ነው። በቃ አንተ አትቀየርም እነሱ ካልተቀየሩ እኮ ማለት ነው። አይ አንተ ደካማ ነህ፣ አቅም የለህም፣ በራስህ ህይወት ላይ ማዘዝ አትችልም ማለት እኮ ነው። ለሌሎች ፓወር እየሰጣቸው ነው። በቃ ለምን እነሱ እንዲህ ስላደረጉኝ ያልተቀየርኩት ካልክ። ስለዚህ እኔ ግን በራሴ ጥረት ከፈጣሪ ቀጥሎ ራሴ ለውጣለሁ ስትል ግን ፓወሩን እጅህ ውስጥ ከተትከው። የመርከብ ካፒቴን አንተ ሆንክ። ለዛ ነው ኃላፊነት መውሰድ ያለብህ። ጠንካራ ማንነት ተፈላጊ ሰው መሆን ከፈለግ በቃ ኃላፊነት መውሰድ አለብህ። ያኔ ለውጥ ይጀምራል። ስትለወጥ የናቁ ሰዎች፣ ዞር ብለው ያላዩ ሰዎች ምን እናግዝ አብረን እንስራ ይሉሃል። ዞር ብለውም አንድ ቀን ስልክ እንኳን ያልደወሉ ሰዎች አፈላልገው ምክንያት ፈልገው አብረን እንስራ ይሉሃል። አየህ፣ ማንም ሰው የሚንቀሳቀስን እንጂ ቁጭ ያለን ሰው አይወድም። ቢዚ ስትሆን ነው የሥራ ዕድል ራሱ የሚበዛው። አንተ ምንም ስራ በሌለ ሰዓት፣ ስራ ፈተህ ቁጭ ባልክበት ሰዓት የትኛውም ዕድል በርህን አንኳኩቶ አይመጣም። ራስን በሚጠቅም ነገር ቢዚ ስታደርገው ግን ፈላጊ ብዙ ነው። ኃላፊነቱን ውሰድ። ያልተቀየርከው በሌሎች ምክንያት አይደለም፣ በራስ ምክንያት ነው። ያኔ ፓወርፉል ትሆናለህ። ሶስተኛው ፓወርፉል የሚያደርግ በጣም የምወደው ሐሳብ ቢፍሌክሰብል ነው። ቢፍሌክሰብል ማለት ተለዋዋጭ ሁን ማለት ነው። ደረቅ አትሁን ማለት ነው። አንድ ምሳሌ ልስጣችሁ። በህይወት እንደ ውሃው በተለያዩ ቦታዎች ውስጥ መልመድ የምትችል ራስን የምትቀይር ተራማጅ መሆን አለብን። በቀላሉ ምን ማለት የመሰላችሁ? ደረቅ አትሁን። ያመንክበትን ነገር ለመቀየር የሚያሳምንህ ነገር ከመጣ ሰዎችን ለመስማት ክፍት ሁን። ሰዎችን ካደመጥካቸው በኋላ ካሳመነ የሚጠቅም ከሆነ ተቀበለው፣ አድርገው። ለምን ጥላትህ አይሆንም? የሚጠቅም ነገር ከነገረ ስማ፣ ድፍን አትበል። ለምን መሰለ? አንተ ኦፕን ስትሆን፣ አዲስ ነገር ለማወቅ ለመማር ፍቃደኛ ስትሆን የሐሳብ ብፌ ታነሳለህ፣ የእውቀት ብፌ ታነሳለህ፣ ቶሎ ትለወጣለህ። እንደውም 48 ሩልስ ኦፍ ፓወርን የጻፈው ሮበርት ግሪን ምን ይለናል መሰላችሁ? 48ቱን ህጎች ተዋቸው፣ እርሳቸው። እኔ 48ቱን ጠቅልሎ ያዘ አንድ ህግ ልንገርህ ይላል። ህጉ ምን መሰላችሁ? ቢ ፎርምለስ ይላል። ምን ማለት ነው? በቃ ፎርምለሱን፣ ቅርጽ አልባሁን። ይሄ ማለት ግን ይኸውልህ የራስህ አቋም የራስህ ፕሪንሲፕል አይኑርህ ማለት አይደለም። ግን በገባህበት ቦታ ላይ በምታያቸው ነገሮች፣ በምትሰማቸው ነገሮች አንተ መርማሪ መሆን አለብህ፣ አዳማጭ መሆን አለብህ። እኔ አልሰማም ማንንም፣ አልለወጥም፣ በቃ አልማርም የምትል ሰው መሆን የለብህም። እንደውም ክፍት መሆን አለብህ፣ ተማሪ መሆን አለብህ። ለመማር ለመለወጥ፣ ሐሳብህን ለመቀየር፣ አመለካከትን ለመቀየር ክፍት መሆን አለብህ። እንደውም ተማሪ ካለ አስተማሪ የትም ቦታ አለ አይደለም የሚባለው? ያኔ ፓወርፉል ትሆናለህ፣ ጠንካራ ትሆናለህ። ሐሳብህን የማትቀይር ግትር ከሆንክ ግን አትለወጥም። አንድ ወግ አጥብቅ የሆነ ግትር የሆነ ሰው ለመለወጥ 10 ዓመት ቢፈጅበት፣ አንድ ፍሌክሰብል የሆነ ደግሞ ነገሮችን ለመስማት አዲስ ነገር ለመልመድ ለመማር ክፍት የሆነ ሰው ግን ምናልባት በአንድ ዓመት ውስጥ ሊቀየር ይችላል። ለዛ ነው ቢ ፎርምለስ ወይም ፍሌክሰብል ተለዋዋጭ ሁን የምላችሁ። ወደ ቀጣዩ እንለፍ። የመጨረሻው ፓወርፉል የሚያደርግህ አራተኛው ነገር ትጥቅህን አሟላ ነው። ገና መግቢያው ላይ እንደሰማችሁኝ ፓወርፉል የሆኑ ሀገራት ምን አይነት ኳሊቲ አላቸው ስላችሁ፣ በፋይናንስ፣ በኢኖቬሽን፣ በሚሊተሪ፣ በዲፕሎማሲ፣ ከዛ በኋላ ደግሞ ኢንተርናል ፒስ ወይም ውስጣዊ መረጋጋት አላቸው ብያችሁ ነበር አይደል? አንተም ትጥቅህን አሟላ። አየህ፣ በአንድ በኩል ሳይሆን በሁሉም በኩል የተሳለ ሰይፉን። ለገቢህ በጣም ወጥረ ስራ፣ ሴቭ አድርግ። ለእውቀት ደግሞ ለአይምሮህ ምግብ ጠቢብ እንድትሆን ማንበብ፣ የሚጠቅም ነገር መስማት አለብህ። ለመንፈሳዊ ህይወት ለመረጋጋት ደግሞ መንፈሳዊ ህይወት ላይ መጠንከር አለብህ። አካላዊ ነገሮች ላይ መዝናናት ላይ ፎከስ ማድረግ አለብህ። ከምትወዳቸው ከምታከብራቸው የቅርብ ከምትላቸው ሰዎች ጋር ጊዜ ማሳለፍ አለብህ። ከሰዎች ጋር ባለ ግንኙነትም ራስ ላይ ስራ። እነሱን ለመቀየር ሳይሆን ራስህን ቀይር፣ ከዛ ይለወጣሉ እነሱ። ትጥቅን ማሟላት ማለት ፕሮግረስ ነው። በነገራችን ላይ በአንድ ጊዜ ፓወርፉል አትሆንም። ፓወር በአንድ አይገነባም። አሁን ተኝተህ
ስትነሳ ፓወርፉል ሆነ በሰዎች ዘንድ ተፈላጊ፣ ደስተኛ፣ ውስጣዊ ሰላም ያለው፣ የተረጋጋ አይምሮ ያለው፣ ጥሩ ገቢ ያለው፣ ጥሩ ኑሮ የሚኖር ሰው አትሆንም። በአንድ ጊዜ እንደዛ አይፈጠርም። ፕሮግረስ አለው። ደረጃ በደረጃ ነው የምትጓዘው። ግን ትጥቅን ማሟላት አለብህ። አየህ፣ ወታደር አንድ ጦርነት ውስጥ ሲሄድ አንድ ጥይት ብቻ ይዞ አይሄድም። ምክንያቱም እሷን ከተኮሰ በኋላ ይማረካል። አንተ በህይወትም አንድ ነገር ላይ ብቻ ጎበዝ አትሁን። ገቢን ማሳደግ ብቻ ላይ ፎከስ አታድርግ። ምክንያቱም አንተ እውቀት ከሌለ የሆነ ነገር ላይ ስማርት ካልሆንክ ትሸወዳለህ። ደግሞ አትርሳ፣ ትልቁ ሀብት በዚህ ዓለም ላይ ሙያ ነው፣ እውቀት ነው፣ ልምድ ነው። አብሮ የሚሰደድ ነገር ነው። ገንዘብህ ቢጠፋ፣ ቢወረስ፣ ሀብትህ ቢቃጠል፣ ብትሰደድ፣ ቢያፈናቅሉህ እውቀትን ይዘህ ግን የሆነ ቦታ ትሰራበታለህ። ሙያህን ይዘህ ትሰራበታለህ። የማይለወጥ የማይቀየር ማንነቶች ላይ ፎከስ አድርግ። ራስን መገንባት ማለት እሱ ነው። ሌሎች ሰዎች ሾርት ካቶችን ሲያሳድዱ እኔ ዋናው የትንፍጩ ዱቄቱን አምጩ የሚል አመለካከት ኖሯቸው ዋናው ባክተፍ ተፍ ብለው የሆነ ነገር ማግኘት ነው የሚሉ ሰዎችን አትከተል። ለምን መሰለህ? ሾርት ካትን መጥላት አለብህ። ንፋስ ያመጣው ነገር ንፋስ ይወስደዋል። አንተ ግን በጥረት በጥንካሬ የምታመጣቸው ነገሮች ለረጅም ጊዜ ይዘልቃሉ። አሸዋ ላይ የተገነባ ነገር በነፋስ በጎርፍ ይወሰዳል። አለት ላይ የተገነባ ነገር ግን ለረጅም ዘመን ይቆያል። ትጥቅህን ስታሟላ በየቀኑ በፕሮግረስ መሆን አለበት። ቤተሰቦች ካወራኋችሁ